ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ብዙ ጊዜ እንቁላል ስንጠቀም የምንሰራቸውን ስህተቶች ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንቁላል እንግዲህ ብዙ ጥቅሞች ያሉት በጣም ቆንጆ የምግብ አይነት ነው። ስለ እንቁላል ጥቅም የሰራሁላችሁ ቪዲዮ አለ። ወደ ኋላ ሄዳችሁ ተመልከቱት። የሚጠቅም ነገር ነው የምታገኙበት። ስንጠቀም ግን አብዛኞቻችን የምንሰራው ስህተት አለ። የመጀመሪያው ስህተት በጣም ማብሰል፣ እንቁላሉን በጣም እንዲበስል እናደርጋለን። ስንቀቅልም ያን ጊዜ ይዘቱን ያጣል። ስለዚህ ብዙ ጊዜ እንቁላል ከ9 እስከ 15 ደቂቃ ነው መብሰል ያለበት፣ ከዛ በላይ መሆን የለበትም። እንዲሁ በምንጠብስበትም ሰዓት ድርቅ ብሎ ይዘቱን ያጣ የደረቀ እንዲሆን ማድረግ የለብንም። እንደዛ ሲሆን ይዘቱን ያጣል። ከእንቁላል የምናገኛቸውን ወሳኝ የጤና ጥቅሞች አናገኝም ማለት ነው። ሌላኛው ደግሞ ማድረግ የሌለብን ነገር ምንድነው? እንቁላሉን በምንሰብርበት ሰዓት ዳይሬክት መጥበሻችን ላይ መሆን የለበትም። የተበላሸ ሊሆን ይችላል። ብዙ ጊዜ ሳልሞኔላ የሚባለው ባክቴሪያ እንቁላል ላይ ይገኛልና ዳይሬክት መጥበሻው ላይ ሊገባበት ይችላል። ስለዚህ ለብቻ ሌላ እቃ ላይ ነው ሰብረን እንቁላሉን አውጥተን ንጹህ መሆኑን ቼክ አድርገን ወደ መጥበሻ መውሰድ ያለብን እንጂ ዳይሬክት መጥበሻችን ላይ እንቁላል መስበር የለብንም። ሌላው የተሰበረ እንቁላል ካለ ወዲያውኑ ከሌሎች እንቁላል ለይቶ ማስወገድ ነው ያለብን እንጂ አብሮ ከሌሎች እንቁላል ጋር እንዲሁ ማድረግ የለብንም። ወይም የተሰበረ እንቁላልን መጠቀም የለብንም። ወዲያውኑ መጣል ነው ያለብን። ለብዙ ባክቴሪያ ሳልሞኔላን ጨምሮ ለተለያዩ ባክቴሪያዎች ተጋላጭ ስለሚሆን ቶሎ የመበላሸት እድሉን በጣም ከፍተኛ ስለሆነ የተሰበረ እንቁላልን ወዲያውኑ መጣል ነው ያለብን ማለት ነው። እንዲሁ እንቁላልን ስንሰብር እጃችንን ይነካናል አይደለ? ሌላ ነገር ከመነካካታችን በፊት ወዲያውኑ እጃችንን በሳሙና በደንብ መታጠብ አለብን። እንቁላሉንም የመታንበትን እቃ ወዲያውኑ በደንብ ማጠብ አለብን። ምክንያቱም ለባክቴሪያ በጣም ተጋላጭ ስለሆነ፣ እንዲሁም ሳልሞኔላ የሚባለው ባክቴሪያ ብዙ ጊዜ እንቁላል ላይ ስለሚገኝ በምግብ መመረዝ ምክንያት ለሚከሰት የጤና ችግር ተጋላጭ እንዳንሆን ቶሎ እጃችንን በሳሙና መታጠብ አለብን። እንቁላሉን የመታንበትን እቃ ከሌላ እቃ ጋር ሳንቀላቅል ለብቻው ቶሎ ማጠብ አለብን። ሌላው ነገር ምንድነው? እንቁላሉን በምንሰራበት ሰዓት አብዝተን ቅመማ ቅመምና ጨው መጨመር የለብንም። ይሄ ለሌላ ተጓዳኝ የጤና ችግር ላይ ስለሚያጋልጠን እንዲሁ ከቅመማ ቅመሞቹና ከጨው ማግኘት ያለብንንም ይዘት እንዳናጣ ልናውጣው ስንል በመጠኑ ማጣፈጫ ቅመሞችንና ጨውን መጨመር አለብን። ማብዛት የለብንም። እነሱ ጨውም ሲበዛ ቅመማ ቅመም ሲበዛ የራሱ የሆነ የጤና ችግር ስለሚያመጣ እነዚህን ስህተቶች ባለመስራት ከእንቁላል የምናገኘውን የጤና ጥቅም ማግኘት እንችላለን ማለት ነው። ብዙዎቻችን ብዙ ጊዜ እንዲህ አይነት ስህተቶች እንሰራለን። ይሄ ስህተት ደግሞ ለተለያዩ የጤና ችግሮች ያጋልጠናልና እንግዲህ የምንሰራው ነገር ላይ ጥንቃቄ ማድረግ ያስፈልገናል ማለት ነው። ግዴለሽ መሆን የለብንም። ሁል ጊዜ ወደ ሆዳችን ለሚገባ ነገር ደግሞ ከፍተኛ ጥንቃቄ ማድረግ አለብን። ምግባችን ጤናችን ነው። ጤናችን ሀብታችን ነው። ስለዚህ ብዙ ጊዜ ጤናችን የሚጓደለው ወደ ውስጣችን በምናስገባው ነገር ነውና ወደ ሆዳችን ውስጥ ለምናስገባው ነገር ጥንቃቄ ማድረግ አለብን። መራጮች መሆን አለብን። ያገኘነውን ነገር መመገብ የለብንም። የዚህ ቻናል ዋና ዓላማም ይሄ ነው። መረጃዎችን በማቀበል ግንዛቤ መፍጠር ነውና ቻናላችንን ተከታተሉት። የሚጠቅም ነገር ነው በባለሙያዎች የምታገኙበት። ይጠቅማችኋል ብለን ስላሰብን ነው ይህን ቪዲዮ የሰራንላችሁ። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። እባካችሁ አሳድጉልን። የእናንተ ድጋፍ እኛን ያበረታናል። የተሻለ የሚጠቅም መረጃ እንድናቀብላችሁ ይረዳናልና ሁልጊዜ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን። እናመሰግናለን። ቻው።